ለአንዴና ለመጨረሻ ጊዜ ኢራንን ጥርግ ጥብጥብ አድርጋ መታሰቢያዋን ልታጠፋው ትገደዳለች አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። አሜሪካና ኢራን የመግባቢያ ስምምነት ሰነድ ከተፈራረሙ ወዲህ እጅግ አደገኛ የተባለ ጥቃት ተፈጽሟል። አሜሪካ በኢራን 10 ኢላማዎችን መምታቷን ስትገልጥ፣ ኢራንን በበኩሏ የአሜሪካ የጦር ማዘዣ ሰፈሮች በቀጠናው ያሉትን የገሃነም እሳት ይወርድባቸዋል ስትል በጽኑ አስጠንቅቃለች። የአረቡ ዓለም ሀገራት ደግሞ ኢራን በባህሬን ላይ የፈጸመችውን የሰው አልባ የጦር አውሮፕላን ወይም የድሮን ጥቃት በጽኑ ማውገዛቸው ተሰምቷል። ይህንን ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። እኒያ የሰላም ፕሬዚደንቱ ዶናልድ ትራምፕ ከማይወጡት አዘቅት የወረዱ ነው የሚመስሉት ይሏቸዋል። ታረቀው ተስማማው ሲሉ ነገሩ ሁሉ አድሮ ጉምን መዝገን አሊያም እሳትን በጉያ እየሆነባቸው ፖለቲካዊ ብስለታቸውን ቢሉ የሀገራቸውን ልዕለ ኃያልነት የሚፈታተን ውሳኔያቸው እያስገመተና እያስተቻቸው ነው ይሏቸዋል። ለወትሮም ሲሮጡ የታጠቁት ሲሮጡ ይፈታለን የሆነባቸውን የኢራንን የመግባቢያ ሰነድ ኢራን ፈርማለች ሲሉ ዜና ማስነገራቸው እንጂ የኢራንን ልብ በወጉም በቅጡም የተገነዘቡት አልመሰሉም። በፒስ ፕሬዚደንቱ ዶናልድ ትራምፕ በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ቢሉ የመግባቢያ ሰነድ ፊርማ ሁሉም ለስሟ መጠሪያ ቁና ሰፋችን ካልሆነ በስተቀር ትርጉሙ ግልጽ አይደለም። ሰውየው ሲላቸው የሰላም ሐዋርያነታቸውን በተናገሩበት አንደበታቸው የጥፋት መልእክተኛነታቸውን የሚገልጡ ቃላቶቻቸው ይደመጣሉ። አለቀ። ኢራናውያን መልካም ሰዎች ናቸው፣ ከእኛ ጋር የሰላም ስምምነቱን በዘላቂነት ሊፈርሙ ነው ሲሉ ሲለፍፉና ሲያስለፍፉ እምብዛም የቀናት ዕድሜ እንኳ ሳይገፉ ይኸው ከትናንት በስቲያ በሐርሜዚያ መተላለፊያ ወሽመጥ ያቺ ኤቨር ላቭሊ የምትባለው መርከብ በኢራን የመመታቷና የተኩስ አቁም ስምምነቱንም የኢራን አብዮታዊ ዘብ ኃይል እንደ ጣሰው አወሩ። ከዚያም በኢራን ላይ የበቀል እሳት አበላቸውን አነደዱባት። የኢራን አብዮታዊ ዘብ ኃይልም በአጻፋይ በቀል ምላሹ አሜሪካን እንደሚያጨሳት ዝቶና ፎክሮም አልቀረም። ባህሬንን በድሮና በላ ሲያቶጋት የአረብ ዓለም ሀገራት የተባበሩት አረብ ኤምሬት፣ ኩዌት፣ ግብፅ፣ ኳታር፣ ሳውዲ አረቢያና ዮርዳኖስ ኢራንን በጽኑ አውግዘዋታል። የሞኝ ቁም ነገራም ከዥማት ይከራል ይሏል። የተባበሩት አረብ ኤምሬት በተናጠል መግለጫ የኢራን ያሁኑ የማናማ ጥቃት የሀገሪቱን ሉዓላዊነት የመድፈርና ማናለብኝነት ነው ስትል ባህሬን ለምትወስደው እርምጃ ሁሉ ድጋፏን ለማድረግ መሰናዳቷን አስታውቃለች። ኩዌትም በበኩሏ ጥቃቱን ሉዓላዊነትን መዳፈር ነው ብለዋለች። ግብፅ ደግሞ የኢራንን የድሮን ጥቃት ተቀባይነት የሌለው ስትል የባህረ ሰላጤ የትብብር ድርጅት አባል ሀገራት በእንግሊዝኛ ምህጻረ ቃሉም የጂሲሲ አባል ሀገራት ትብብር ድርጅት ዋና ጸሐፊው ጃሰም መሐመድ አልቡዳዊም ጥቃቱን በመረሩ ቃላት አውግዘውታል። ኢራን በበኩሏ እንኳንስ ለሙቁ ለገውን ፎማል ደነግጥም አሊያም አንጀት ከወጣት ደንግጥ ይሉትን ሆና ታልባቢን ጫጫ ባንድ ሞቀጫ ላለችው የቀጣይ እርምጃ ጥርሷን ነክሳ ወገቧን በጽናት ታጥቃ መቆሟን ያሳየች ይሏታል። የባህሬን የውጭ ጉዳይ ሚኒስቴር ባወጣው መግለጫው የኢራን የድሮን ጥቃት በቀጥታ የሀገሪቱን ሉዓላዊነት የደፈረና የዓለም አቀፉን ሕግም የጣሰ ግብር ነው ሲል በጽኑ አውግዞታል። ዥብ ከሄደ ውሻ ጮኸን አሊያም መፎከርና መግደል ለየቅል ይሏል ነገር በምሳሌን አዋቂዎቹ ኢትዮጵያውያን አባው አሜሪካና ኢራን ሁለቱም የበቀል ጥቃት መፈጸማቸውን እየተናገሩም እያስነገሩም ነው። ይሄ ደግሞ ማን ከማን ያንሳል አሊያም እባብ ለእባብ ይተያይ ካብ ለካብን ያስታውሱበታል። ከዚያም ሲርቅና ሲዘልቅ ፋርሳዊቱ ሀገር ኢራንን ማን ይፈራል ሞት ያለች ነው የምትመስለው። የኢራን የዜና ተቋማት ባሰራጩት ዘገባቸው አሜሪካ ባለፈው ቅዳሜ በኢራን ላይ ለፈጸመችው ብርቱ ጥቃት የኢራን አብዮታዊ ዘብ ኃይል ደግሞ ትናንትና እሑድ ማለዳው ድረስ በኩዌትና በባህሬን የሚገኙትን የአሜሪካ የጦር ማዘዣ ሰፈሮች ክፉኛ መደብደቡ ነው የተሰማው። ኢራን ከትናንት በስቲያ ቅዳሜ ዕለትም በፓናማ ሰንደቅ ዓላማ ስትቀዝፍ የነበረችዋን
መርከብን በሆርሙዝ የውሃ መተላለፊያ ወሽመጥ መምታቷን የተሰማው አሜሪካ ኢራንን ከሆርሙዝ የውሃ መተላለፊያ ወሽመጥ የንግድ መርከቦች የምታስከፍለውን ቀረጥ ከልክላታለችና ኢራን የበቀል ሰዓቷን አንድዳለች። ሲያርሱት የማይጠቁር መሬት አሊያም ሲወጉት የማይደማ አካል በድን ብቻ ነው ይሏል አበው። እናም ኢራን ምርጫዋ የበቀል እርምጃ ብቻ ሆኗል ይሏታል። ወዲያም ትላለች ኢራን እስራኤል በሊባኖሱ ሄዝቦላ ላይ የምትፈጽመውን ጥቃት እርግፍ አድርጋና አምና ካላቆመች በስተቀር ጦርነቱን አላቆምም ነው። እስራኤል በወገኗ ሰማዩ ዝቅ መሬቷ ከፍ ቢሉም ከሊባኖስ ምድር ብቻም አይደለም እንኪያስ ከሶሪያና ከጋዛ ሰርጥ አልወጣም ስትል ቁርጥ ያለ አቋሟን ደጋግማ አስታውቃለች። እንኪያስ ምን ሊሆን ነው መጨረሻው ከተባለ ጊዜ የሚመልሰው ጥያቄ ሆኖ በአንድ ፊት ግን የዓለም ምጣኔ ሀብት ክፉኛ እየከሰመና እየሟሸሸ ነው። ወትሮስ በጥባጭ ቃል ለማንጥሩ ይጠጣል። አሜሪካ በኢራን 10 ኢላማዎችን ዶግ አመድ አድርጋ ማደባየቷን ስትገልጥ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ደግሞ ከሐሙስ የጀመረውን የኢራንን ጥቃት ለመታገስ ሞክረናል፣ ነገር ግን ኢራን ልኳን የማታውቅና የማትረዳ ሀገር ናትና ሲሉ ይህንን አስከተሉ። ፕሬዚደንቱ አሜሪካ የተኩስ አቁም ስምምነቱን በጣሰችዋ ኢራን ላይ ከቅዳሜ ጀምሮ ይፋዊ ጥቃቷን ቀጥላለች። አሉ ትራምፕ። ነገር ግን ኢራን ከዚህ በኋላ ተጨማሪ ጥቃት የምትፈጽም ከሆነ ደግሞ ዩናይትድ ስቴትስ ኦፍ አሜሪካ could soon be forced to finish ኢራን የአሜሪካ ኢራን ጨርሶ ልታጠፋት ትገደዳለች መሆኑ ነው። ይሄ የጥፋት ዛቻ በእኛ የሰላም ዋስትናው ፕሬዚደንት ዶናልድ ትራምፕ ሲነገር የአሁኑ ለመጀመሪያ ጊዜ አይደለም። አሁንም ግን አሉ ፕሬዚደንቱ መለስ አድርገው አሁንም ግን አሜሪካ ሌላ ምርጫ የላትም፣ ምክንያቱም ኢራን ፈጽሞ የምትመራ አይደለችም። እናም ጨርሶ አጠፋታለሁ መሆኑ ነው። ጉዳዩ ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር ይሏል። ኢራን በበኩሏ እዚያም ቤት እሳት አለ ስትል እስከ መጨረሻው አሜሪካን ልኋን ልታስጨርሳት መሰናዳቷን ትናገራለች ሳይሆን ታሳያለች። የሚጮህ ውሻ አይናከስም ይሏል። ኢራን ከአሜሪካ ለሚዛትባትና ለሚሰጣት ማስጠንቀቂያ ሁሉ ጆሮዋን አራግፋ በንቀት የቆመችና የማትሰማም የሆነችው ኢራን በቬኔዙዌላ ለደረሰው አስከፊ የርዕደ መሬት አደጋ ድጋፏን እንደምትሰጥ ነው የገለጠችው። አሜሪካ በአሁኑ ጥቃቷ የኢራንን የሰው አልባ የጦር አውሮፕላኖች ወይም የድሮንና የሚሳይል ማከማቻ ስፍራዎች ናቸው ያለቻቸውን በጦር አውሮፕላኖቿ ገምሳ መገልገሏን የገለጠችው። ኢራን በበኩሏ በድሮን ጥቃቷ የአምስተኛውን የአሜሪካን ባህር እዝ መምታቷን የተሰማው። ኢራን በሁለት ቀናት ሁለተኛውን መርከብ መምታቷ መሆኑ ነው የተሰማው። አሜሪካ በኢራን ላይ ባወጀችው የአሁኑ ጥቃቷም ከአየር ጥቃቷ በተጨማሪ የክሩይዝ ሚሳይሎቿን ላንቃቸውን ከፍታ በኢራን ላይ መልቀቋን የሚዲያ ዝርዝር ዘገባ ያትታል። ኢራን ቅዳሜ ጠዋት በሆርሙዝ የውሃ መተላለፊያ ወሽመጥ የመታቻት ሁለተኛዋ መርከብ 200,000 በርሜል ነዳጅ ዘይት ጭና እንደነበረም ነው የተገለጠው። አሁን በዚያ የወሽመጡ መተላለፊያ ያለው ሁሉም ነገር ይላል ዘገባው በጣም አደገኛ ሆኗል። ኢራን በጥበብ የተራቀቀችባቸው አጥቂ ድሮኖች ወይም የሰው አልባ የጦር አውሮፕላኖች የተሰጣቸውን ኢላማ ጨርሰው ነው የሚመለሱት፣ አሊያም ከተመቱ ሲጋዩማ ጋይተው እንደሆነ ይነገርላቸዋል። ይህ ደግሞ የናቁት መንገድ ከሀገር ያወጣል ይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ጨርሶ ለማጥፋት የሸሚዛቸውን እጅጌ የሰበሰቡት ዛሬ ብቻ አይደለም፣ ትከሻቸውን ከፍ ዝቅ እያደረጉ በቀደመው ጊዜም ዛቻና ማስጠንቀቂያ መስጠታቸው አይዘነጋም። ሆል ሲቪላይዜሽን ዊል ዳይ ቱናይት ያሉበት ጊዜ ድምጻቸው አንዲህ ርቆ የሚዘነጋ አይደለም። በኢራን ሁሉም የስልጣኔ ነገር ዛሬ ሌሊቱን ያከትማል መሆኑ ነው። ኢራንን ያኔም በመጀመሪያው ዛቻቸው ጊዜ ላስ አድርገው አሊያም እንደ ልደት ሻማ እፍ ብለው ሊያጠፏት ተናግረው እንደነበር አይዘነጋም። በኢራንና በአሜሪካ መካከል በዚህ መልኩ ለድፍን ዓለም ትዝብት ያተረፈውን አጋጣሚ የፈጠረችዋ እርሷ ናት የሚባልላት አይሁዳዊቷ ሀገር እስራኤልን በበኩሏ ነገሩ አካሄዱን አይተ ስንቁን ቀማውን ሆኖባት የሊባኖሱን ጦረኛ እንጃ ሂዝቦላን ስትል የሊባኖስን ምድር በጥይት እርሳስና በአውሮፕላን ቦምቦች የማረሷ ጉዳይ አሜሪካና ኢራንን ዳግም አቃቅሮ ለዳግም ጦርነት አነሳስቷቸዋል። ይህ ባንዴ እንዳለ እስራኤል የመጨረሻና ትልቁን ኃይሏን በኢራን ላይ ለመጠቀም መዛቷን የተሰማው። እስራኤል በሊባኖስም ለተራዘመ ጊዜ ለመቆየት ነው የዛተችው። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ በሰጡት ማብራሪያ ኢራን እስራኤልና ሊባኖስ የደረሱትን ስምምነት ለማፍረስ ስትል ካቶም በእስራኤል ላይ የአንዲት ሸባራ ሽጉጥ ጥይት ብትተኩስ አለቃ በቃ ያን ጊዜ እስራኤል ትልቁን ኃይሏን ትጠቀማለች ሲሉ ነው ያስጠነቀቁት የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ ሺላቫባ። ካትዝ አክለው የእስራኤል ኃይሎች በሊባኖስ ምድር ለረጅም ጊዜ እንዲቆዩ ታዘዋል፣ ተዘጋጅተዋል ምን ያሉት። አሁን የእስራኤል ጦር ኃይል በሊባኖስ ምድር ዘልቆ ያደፈጠበት ስፍራ 10 ኪሎ ሜትር ያህል ነው። ሁለቱ ሀገራት ሊባኖስና እስራኤል ባለፈው አርብ ዋሽንግተን ለዘላቂ የተኩስ አቁም ስምምነት የሚያበቃቸውን ማዕቀፍ መፈራረማቸው ሲነገር፣ ነገር ግን እስራኤል ከዚያም በኋላ በሊባኖስ
የህዝቦላ ይዞታዎች ናቸው ባለቻቸው ስፍራዎች ብርቱ ጥቃቷን መቀጠሏን የተሰማው እስራኤል በሊባኖስ በያዘችው ጦርነቷ ከመጋቢት 2026 ጀምሮ 4243 ሊባኖሳውያን ሲገደሉ 12186 ሊባኖሳውያንን ማቁሰሏና ከ1 ሚሊዮን በላይ ሊባኖሳውያንን ማፈናቀሏም ይነገራል። ይህ መካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮና የእሳት ጨቀጨቅ ስንል ደጋግመን የምናነሳው ጉዳይ በዚህ ወቅት ኢራን በባህሬንና በኩዌት በሚገኙት የአሜሪካ የጦር ማዘዣ ሰፈሮች ላይ የበቀል ጥቃቷን ማወጇ፣ አሜሪካም የእሳት ድርስ ነፍሰ ጡር አውሮፕላኖቿና ሹላፍ የክሩይዝ ሚሳይሎቿን መክፈቷ፣ ወዲያም እስራኤል በሊባኖስ ህዝቦላን ስትል የቤንዚንና ቋያ እሳት መለኮሷ፣ እነዚያ ሁሉ ፍንጅርጅር አቋሞች በሀገረ ምድር የዘር አዳም ምላስ ይታረቁ አልያስ ይብሱን ለመፍትሄ ይርቁ ያላንድ የላት በዘነዘና ትነቀሰው አማራት ዓለም። ትንታኔ ዘገባውን ስናዘጋጅ በዋቢነት ሺሪያን አረብ ኒውስ ኤጀንሲን፣ ፎክስ ኒውስን፣ ፒቢኤስ ኒውስን፣ ኢንዲያ ቱዴይን፣ ቴሌግራፍ ኦንላይንን፣ ቢቢሲን፣ ዘ ኒው አየርላንድ ሄራልድን፣ ቻሪቲ ወርልድን፣ ሂንዱስታን ታይምስ እና ጄሩሳሌም ፖስትን ተጠቅመናል።